እብዱ መስሎ ነበር አይደለም እንደዛ መከቱ እኛ ሲጀመር አይነ ምንም አይነ ውሃ አላማረ ምሸውደ መስሎ ነበር ኧረ ቆይ ተረጋጋ ማን ነው አገባሻለሁ ማለት በዚህ ከመጣች በኋላ በሁለት ወር ጊዜ ውስጥ ላግባሽ እና አብረን እንኖራለን እያለ እያታለለ ከሷ ገንዘብ ይቀበል ነበር። እዚህ ጋር የሷን ማማት ከፍቅረኛው ጋር ያያይዟል ወይስ አያይዞ የሚለውን ነገር ግልጽ አድርግልኝ። ከሌሎች ቀኖች የተለዩ ቀናት ላይ በዛን ቀን ፍቅረኛዋ ጋርና ወላጅ አባቷ ጋር ተገናኝታለች። የሞተችበት ዕለት ላይ ነው ሁለቱን ያገኘቻቸው። ያማሴራ ያቱ ተመራ ሴራ ነው። አዎ የሳቸው ሴራ ነው። እኔ ምንም ማውቀው ነገር የለም። እኔ በገንዘብ ደልሎኝ ነው፣ እኔ ከፍሎኝ ነው። በቃ እኔ ምንም ማውቀው ታሪክ የለም። እንግዲህ ያው የተዘጋጀልን ወጥመድ የነበረው እዛ ኃይል አደራጅተው እኛን ከዚህ ኬዝ ለማውጣት ነበረ። የሆነ የወርቁ ሽያጮቹ ምናምን ገንዘቦችን ይሄን አድርግበት ይሄን እንደዚህ አድርግ እያለ ተሰጣይ ነበር። አንተ ነበርክ መሸጣቸው ወርቆቹን? አዎ ተደብቆ ነው ያለው። ይሄንን መረጃ ታምራት ተከታትለህ እኮ የመግደል ሙከራ ነው የምታደርግበት። አንተም ራስህ ወንጀል ውስጥ ነበር መጋባው። በቃ እሱ ነው የገደለኝ ለማለት ፍቅረኛዋ እንደገደላት ነገር አድርጋ ለመንገር በቃ ነው እያቃሰተች በቃ በምልክት እየነገረችኝ እያለ ነው ህይወቷ በዚህ ያለፈው። አለቀውም። የትም ቢሆን የትም ቢገባ የትም ጉድጓድ እናቱም የትም ቢደበቅ አገኘዋለሁ፣ እየተከታተልኩ ነው፣ እደርሰዋለሁ። ካገኘሁት ደግሞ እንዴት እንማረገው እኔ ነኝ የማውቀው። አንገቱን ብዬ ነው የምደፋው። የድመት ወይ የቡችላ እኮ አይደለም የሰው ህይወት ነው የጠፋው። ህይወቷ እንድትጠፋ መርዝ አጠጥቷታል። እንደገና ደግሞ ሀብት ንብረቷ ወስዷል። እንደገና ገንዘቡን ከእናቱ ወደ ራሱ ወስዷል። እንደገና ደግሞ ፎቁን በሙሉ ወደ ራሱ አድርጓል። ይሄን በኋላ ግን እኔ ጋር ያለውን ገንዘብ ሁሉ እየወሰደች ለሱ ሰጠዋለች። እሱ ደግሞ ሀብት ገንዘቡን ስብስብ አድርጎ በሱ ስም በቃ አብሬው የምኖረው የወዲፊት ህይወቴ ባሌ ብላ ለሱ ነው ገንዘብ ውስጥ አስተላልፈ የነበረውና መሪያ ላይ ገንዘብ በሱ እጅ ነበረ። ከዛ በኋላ ወደ እናትየው አካውንት ያስገባ ነበር። አሁን ሊጠፋ አካባቢ ሊሰወር አካባቢ ሲል ደግሞ ከእናትየው ወደ እሱ አካውንት መሬት፣ ቤት፣ ገንዘብ፣ ወርቅ ስንት ነገር እኮ ነው ሀብት። እሷ ለፍታ ጥራ ግራ ያመጣችውን ገንዘብ እንደገና በማታውቀው ሰው የገደላት በእርግጠኝነት እሱ ነው። በቃ ከሱ ውጪ ሌላ ማንም ሰው ሊሆን አይችልም። አቅሟን ጉልበቷን ሁሉ አሟጣ ጊዜዋን እድሜዋን ሁሉ በልታ ይህን ሁሉ ያፈራችውን ንብረት ራሱ በቃ እንዲሁ ተበትኖ እርሺ በሰዓቱ ላድናት ባለመቻሌ በጣም ቅር ይለኛል። እና ያው እሱም የማይሆን ሰው ነው እንዳልኩ። ያው በእርግጥ ምንም እንኳን ጓደኛዬም ቢሆን ለማግኘት ተሞከረ፣ በቤተሰብም በዘመድም እሱን ለማግኘት ተሞከረ። በፍጹም ማግኘት አልተቻለም። ተሰወረ። በቃ እዛ አካባቢ የለም። ያገኘውም ያየንም ሰማንም የሚል ሰው የለም። እንኳን ብር ጠይቋት እንኳን ካላከችለት ሊያወራት አይፈልግም። እና በቃ ስልክ ያጠፋባታል፣ ስልክ ይዘጋባታል፣ እሷ ትጨነቃለች ምናምን ነገር። አይ እንደዚህ ከሆኑ ያሳዝናል። አሟሟቱ ያልፍልኛል ብላ ያልገባችበት ያልወጣችበት ይሆነኛል ብላ ከእሷ መጣች ከውጭ ልጅ መታለች ሲባል እሱ ወዲያውኑ ወሬ ሰምቶ መጣ። እዚህ ላድርግ አስቤያለሁ፣ ይህን መስራት እፈልጋለሁ፣ ስለዚህ አንቺ ገዛ ያስፈልገኛል ያለ በተደጋጋሚ ገንዘብ ይቀበላት ነበር። እና ያንን ገንዘብ አንዴ ይጠጣበታል፣ አንዴ እንትን የሚለውን ነገር አያደርግበትም። በቃ ምንም እንደዚህ አይነት ትዳር ስለሚያዝ ቋሚ ነገር ስለሚያዝ ምናምን የሚያስብ አይነት ልጅ አይደለም። ገብቷል። እስር ቤት ነው ብሎ ነው ደግሞ ልታሰር እንዴ ደግሞ ማታ የታመሸ እንትናል የትቆየ ምናምን ነገር እንድትለኝ አልፈልግም። በቃ በጣም እያጭበረበረ የሚውለው አዲስ አበባ ላይ አሉ ከተባሉ አደገኛ ቦዘኔዎች የሚባለው አንዱ እሱ ነው። እና በቅርበት እከታተለው ነበርና በቃ የሚውላቸው ቦታ በጣም አደገኛ ቦታዎች፣ መጠጥ ቤት፣ ጭፈራ ቤት፣ ደላላ ቤት። እንዴት ነው ሁለታችንም እርግጠኞች ነን እሱ እንደሆነ ሙሉ ፐርሰንት እርግጠኞች ነን። እኔን እንኳን ነው የምልህ በጣም አብሮ አደጌ ነው። እኔን እንኳን ወደ ሱስ እንድገባ የገፋፋኝ እሱ ነው። ስለ ሱስ የተባለ ነገር ምንም ነገር አይቀረውም። ምንም በጣም መልካም ልጅ ነበረ ድሮ፣ ከቤት አይወጣም ነበረ ምናምን አይነት ነገርና ከሆነ ጊዜ በኋላ በጣም እላፊ እንዴት ልበልህ። እናት ለልጇ አንደኛ ልጁ ከትምህርት ቤት ከዩኒቨርሲቲ እንደወጣ ነው፣ ስራ አላገኘም፣ ሰፈር ውስጥ ነው የሚለው። አዲስ አበባ ላይ በቃ ወጋኛለች፣ ትንፋሽ አጠረኝ፣ ልቤን ይለኛል፣ ወደታች ይሰበኛል አለች። ከዛ በኋላ ወዲያው ድምጿ ጠፋ። በቃ ብንል ምንም ስናያት ምንም በቃ ቀጥታ ወደ ሆስፒታል ነው የወሰዳችኋት?
የተወሰነ ብር ማሳከሚያ እናቴን ልካልኝ ነበርና በጣም መልካም ሴት ናት። በጣም ስለ አስተሳሰቧ፣ ትትናዋ፣ ለሰው ያላት ሪስፔክት በጣም ደስ የምትል ልጅ ናት። ያው ብዙዎቹ በዙሪያ ያሉት ሰዎች የሚያውቁት እንደጠፋ ነው ልዑል። በእርግጥ ግን ልዑል አልጠፋም ከኔ ጋር። አሁን ሰሞኑን አካባቢ ራሱ ደውሎልኝ ነበረ። ተገናኝታችሁ ነበር ከአንተ ጋር? አዎ ተገናኝተናል። ይደውልልኛል፣ ያወራኛል ያለውን ነገር። ከሱ ውጭ አለች በቃ አይኔን ግንባር ያርገው በቃ ከሱ ውጭ እኔ ማገባውም ሰው ማየም ሰው ሌላ ሰው ማስበው ሰው የለም። እኔ ለሱ ስል ማልሆነው ነገር የለም። ሀብቴን፣ ንብረቴን፣ ሁሉ ነገሬ ለሱ ነው የምሰጠው። እናትዮ ያለችበት እሺ እናትዮ አትኖር። ሌላውስ ንብረት ወርቆች አሉ፣ ጌጦች አሉ፣ ገንዘብ አለ፣ በባንክ ቤት የተቀመጠ ገንዘብ አለ። ይህንን ሁሉ ለከሌ ለእናቴ ለማን ሳትን ነው። ሰላም ውድ ተመልካቾቻችን እንደምን አላችሁ? ሀገር ውስጥም ሆነ ከሀገር ውጭ ያላችሁ ተመልካቾቻችን እንደምን አላችሁ? እኔ ከእናንተ ጋር ያለሁት ናሁም ደረጀ ሲሆን እንግዲህ በአንዳንድ ኬዞች ጠፍተናል። እነሱም የጠፋንበት ምክንያት የሆኑ ያልተስተካከሉ ነገሮች ስለገጠሙ ነው። አንዳንድ ክትትሎች እያደረግን ስለሆነ ነው። ወደ እናንተ ማድረስ ስላልቻልን ነው። ያንንም ኬዝ በተጨባጭ መረጃ ስንገባ ለእናንተ የምናቀርበው ይሆናል። ካላስ እስክቲ ካላስ ያሆር ማስክቲ እንዴ አለ ማካ ሙሽኪላ ካላስ አና ማ አረብ ሀገር ብርቅ ነው። እኔም እኮ አራት ዓመት አይደለም እኔም እኮ 10 ዓመት አረብ ሀገር እኮ ለፍቼ ደክሜ ያሳደግኩት ልጄ ነው። ወይኔ ልጄ ልውልዬ በኔ በእናትህ ጨከንክ እባክህ ካለህበት ጉድጓድ። ጌጣጌጦች ነበሯት። ጌጣጌጦች ብቻ ነው የሰጠቻት ወይስ ሌላም ነገር ነበር? ገንዘብም ነበራትና ያላት ሴት ናት። ገንዘቡንም ወደ እሷ አዞሩላት። ወርቆችም ነበሯት። የጣት ያንገት ወርቅ ብንልክ እንደዚህ በትንንሽ እንትን አይደለም፣ ያው ትላልቅ ወርቆች ነበሯት። ሴትዮዋ ከልጅነቷ ጀምሮ የነበራት ወርቅ ነው። እንደዚህ አይነት ነገር ውስጥ እጄን አታስገባ፣ ገንዘብ ንብረት ባለበት እጄን አታስገባ ሲለው ግድ የለሽም እናቴን ይሻላታለሁ፣ ማንም ከሚባላባት እኔ ስለማገባት ነገ ለልጅ ልጆቻችን ይሆናል፣ እንዳንቺ የለፋች ናት፣ አረብ ሀገር የደከመች ናት። ምንም ነገር ሲያደርግ ሳያማክረኝ አይሰራም። በሱ ስም እንዲሆን ያደረገው እንዲጠብቅላት ብላ ነው፣ እንዲጠብቅላት ነው፣ ፈርታ ነው። ከዚህ ከቀማኛ ሰውዬ ልጄን ስላመነችው በልጄ ላይ ብዙ ተስፋ እምነት ስላላት ነው። ምን ሰነድ ይዤ ልከራከር? አዙራለታለች በቃ። የህግ አካላትም እያሉኝ ያሉት ህጋዊ የሆኑ ሰዎች እነሱ እንጂ እናንተ አይደላችሁም ነው። እንዴት ብዬስ ምን አንተናለኝ ብዬ ልሂድ ወደዛ? ከልጅሽ ላይ ይቻላል። እኔ መላ ባገኝ ብዬ ነው እኮ ተስፋ ባገኝ ብዬ ነው የመጣሁት። አንቺ ኮርምሽን አውጥተሻል። እኔ ከነርሜ ነው ቁጭ ያልኩት። ለመጨረሻ ጊዜ ልዑልን የት ነበር ያየሽው? ልዑልን ያየሁት ቤት ነው። በሃይማኖቷም የጠነከረች ሰው ናት። የእሷን ራዕይ ይዞ ነው ያደገው ልዑል። የቤተ ክርስቲያን ልጅ ነው። ከእሷ ጋር ነው አብሮ ያደገው ልዑል። አንድም ቀን ስለ መጥፎ ነገር አስቦ አያውቅም። እኔ ለፋሁበት 10 ዓመት አረብ ሀገር አፈር ድሜ ግጬ ያመጣሁበት ንብረት ለሱ ነው። እኔ ሌላ ልጅ የለኝ፣ ከሱ ሌላ ማወርሰው የለም። ወራሼ እሱ ነው፣ ልጄ እሱ ነው። የገንዘብ ችግር የለባትም። ማንም ተጠግቶ በማያስታመምበት ሁኔታ ነው እኔ ልጅ እንደዛ ጎንበስ ቀና ብላ ስታስታመማት የነበረው። ያንን ውለታ በማድረግ ነው እንግዲህ ነበራትን ጌጣጌጦቿን ያላትን ገንዘቧንም ለቤተሰቦቿ ነግራ ወደ እኔ ልጅ እንዲተላለፍና ሀገሯ ገብታ እንድትለወጥበት። ይሄ ሰውዬ ሁሌ ልጄ ከሱ ጋር ጸበኞች ናቸው፣ ለምንድነው ገንዘቧን ይበላታል ይለኛል፣ መጥቶ ያወራኛል። እኔ ይሄን ሰውዬ ፈራሁት ይለኛል፣ ይሄን ሰውዬ ተጠራጠርኩት፣ እንደውም ለአንቺ ራሱ አሰጋሁት ይለኛል። ሁልጊዜ ይሄ ሰውዬ በጣም ነው የሚጠራጠረው፣ በጣም ነው የሚፈራው። በዛ ስሜት ውስጥ ደግሞ መጠባበቅ እኔ እኮ ሞታ ነው ሞታብኝ ነው እኮ የሰው ንብረት ዘርፎ ጠፍቶ ደግሞ ታውቃለች። እንግዲህ ቀደም ሲል እንደተመለከታችሁት ባለፈው የልዑል እናትንና ወይዘሮ እቴነሽን ባዋራናቸው መሰረት የልጇን መሞት አስከትሎ እና የልጇንም ገዳይ አስከትሎ የተወሰኑ መረጃዎችን ይዘናል። እንግዲህ ዛሬም ከጎናችን የመጣ ነው የሟችን ዘመድ ሲሆን እስኪ ከሱም አንዳንድ ነገር የምንወስድ ይሆናል። ራስን አስታውቀን። እሺ፣ እኔ ስሜ ታምራት እባላለሁ። እሺ፣ የሟች የሩቅ ዘመድ ነኝ። እሺ፣ እኔ ታምራት እባላለሁ።
የሟች የእርጎ ቤተሰብ ነኝ። እሺ ለእኔ እንደ ልጅ ነው ማያት፣ እንደ ልጅ ነው ማያት። ያው ውጭ ሀገር እንድትሄድ ራሷን ችላ እኛንም ቤተሰቦቻችንንም ረድታ እሷም ነገ የተሻለ ህይወት እንድትኖር ነበረ ወደዛ ይናቅናት። ግን ያው የተወሰነውን ያህል ያው ለቤተሰቦቿ ለእናቷ ቤት ገዝታለች። ከዛ በኋላ ደግሞ ያልጨረሰቻቸው አንዳንድ ጉዳዮች ነበሩ። ምን አይነት ጉዳዮች ነበሩ ያልጨረሰቻቸው? ያው እዛው ተመልሳ እንደገና ወደ አረብ እዚህ መጣ ቤት ገዝታለች። እንደገና ተመልሳ ደግሞ የምትሄድበት ቦታ የሆነ ፕሮሰስ አድርጋ የምትመጣበት የሆነ ነገር ነበራት። ያንን ጉዳይ ነው እሱን ጨርሳ ለመምጣት ነበር የሄደችው። በአጋጣሚ ችግር ተፈጠረ። ያው የተፈጠረው ችግር በእሷ ላይ የህይወት ማጣት ነገር ነው የደረሰባት። ይሄ ደግሞ እጅግ በጣም ነው ባላሰብነው ባልጠበቅነው መንገድ ነው ይሄ ችግር የተፈጠረው። ያው በጣም አዝነናል፣ በጣም ከፍቶናል። በጣም ብዙ ህልም ነበራት፣ ብዙ ራዕይ ነበራት። የራሱ ከዛ ከመጣች በኋላ የራሷን ህይወት መኖር እንደምትችል ትነግረኝ ነበረ። ግን አልተሳካም። በቃ ሊሆን አልቻለም። በእኛ ላይ ትልቅ ዱብዳ፣ ሀዘን፣ መከራ፣ ችግር፣ ስቃይ ሁሉ ነው ጥላብን ሄደችው። በጣም ነው የተሰማን፣ በጣም ተከፍቶናል። በቃ ምን ማድረግ ምን መሆን እንዳለብን ራሱ በቃ ከራሳችን ጋር ራሱ በቃ ምን ብዬ እንደምነግርህ አልችልም። እሺ አቶ ታምራት እንግዲህ ከዚህ ቀደም ተገናኝተን አውርተን ነበር። ለእኛም የነገርከን አንዳንድ የተወሰኑ ነገሮች ነበሩ። እንግዲህ ዛሬ እስኪ ለእኛ የነገርከንን ነገር እስኪ ካሜራ ፊት ህዝብ እንዲያውቀው ያለውን ነገር ነገርና ስለ ዝምድና አንዳንድ ነገር ነገረን። እሺ ስለ ዝምድናችን በልጅቷ እናት የልጅቷ እናት እህት ባል ወንድም ነው። የእሷ የእህት ባል ወንድም እና በሱ በኩል ነው ዝምድናችንም ቀረቤታችንም። እና እኔ አሁን እዚህ መጥቼ ስራ ፈትቼ ሁሉን ነገር ለእናንተ መረጃ መስጠት የፈለግኩትም አንዱ ምክንያት የእሷ ህይወት አንገብጋቢ ነገር ሆኖ ስላገኘሁት ነው። እና ትልቅ በቃ ሀዘን እንደዚህ ብዬ መግለጽ የማልችለው እኛ ብቻ አይደለንም። አካባቢው ያለ ህብረተሰቡ፣ ጎረቤቱ፣ ዘመድ አዝማዱ በጣም በቃ መሪር እንባ መሪር ሀዘን ነው ሁሉ የደረሰብን። ምክንያቱም ልጅቷ ያላት ባህሪ፣ ለሰው ያላት ፍቅር፣ ቤተሰቦቿን ጭምር እና የሰራችውን ገንዘብ እንኳን ለሌላ ነገር ሳታውለው እናቴን ማሳረፍበት ብላ ነው ቤቱን ሁሉ ገዝታ የሰጠቻትና እንደገና ተመልሳ ሄዳ ደግሞ እንደገና ራሷ ትዳር ይዛ ከዚህ በኋላ ቤተሰቦቼን አሳርፍ ያለው አሁን ደግሞ ቀጣይ የራሴን ህይወት መኖር እፈልጋለሁ ብላ እንደገና ተመልሳ ሄዳ እንደገና ሰርታ መጣ የራሷን ህይወት ይዛ ጓደኛ ይዛ ከሱ ጋር አብራ ለመኖር ብላ እያሰበች ባለችበት ሁኔታ ነው ይሄ ሞት የሚባለው አስከፊ ነገር እኛ ተሸክመ ነው የምንዞረው። ሞት የተባለው ነገር እጅግ በጣም መሪር ሀዘን ተደፍቶብን ያለው እና በቃ እንዲህ ነው ብዬ ልነግርህ በማልችል ጉዳይ ላይ ነው አሁን ያለ ነው። ራሱ በጣም የሚገርም ነገር ደግሞ በቃ ከምንም በላይ እሷ ሳንዴ አልፋለች። በቃ ንብረቱ አሁን እሷ ከዛ ሰርታ ለፍታ ደግማ ጎንበስ ቀና ብላ አቅሟን ጉልበቷን ሁሉ አሟጣ ጊዜዋን እድሜዋን ሁሉ በልታ ይህን ሁሉ ያፈራችውን ንብረት ራሱ በቃ እንዲሁ ተበትኖ ልሳት ሳይሰበሰብ ይሄ ንብረት ለከሌ፣ ይሄ ንብረት ለወንድም፣ ይሄ ላጎቴ፣ ይሄ ለእንደዚህ ሳትል ነው ይህን ንብረት ሁሉ ሜዳ ላይ ጥላ ያለፈችው። በጣም በሚያሳዝን ሁኔታ በቃ እንዴት ብዬ ልንገርህ፣ በቃ ቃላት እስከሚያጥረን ድረስ። እሺ ንብረቱ ይሄ እናትዮ ያለችበት፣ እሺ እናትዮ አትኖር፣ ሌላውስ ንብረት ወርቆች አሉ፣ ጌጦች አሉ፣ ገንዘብ አለ፣ በባንክ ቤት የተቀመጠ ገንዘብ አለ። ይህንን ሁሉ ለከሌ ለእናቴ ለማን ሳትል ነው ይሄ ሁሉ ንብረት ጥላ ያለፈችው እና እጅግ በጣም የሚያሳዝን ነው። ከዚህ በኋላ ምን እንደሚሆን ምን እንደሚፈጠር ራሱ አናውቅም። እሺ አቶ ታምራት አሁን ስላነሳልኝ ጉዳይ በደንብ ጠይቀሃለሁ፣ ትመጣልኛለህ። ግን አሁን ከመጀመሩ ሲጀምር አሁን ስለ እሷ ቤተሰብ ወይም ስለ አባቷ የምታውቀው መረጃ አለ? ስለ አባቷ እስኪ አንዳንድ ነገር እንደማይጠይቃቸው ጥሎ እንደጠፋ ነግራናለች ወይዘሪት አቴነሽ እናቷ።
እና ስለሱ እስኪ አንዳንድ ነገር ንገረን። እና አባትየው አቶ በሉህ ይባላል እና 2 ልጆች ነበሩትና በቃ የሚሰራው ስራ የአናጺ ስራ እንደዚህ የተገኘውን የዕለት ኑሮን የዕለት ህይወትን ለማሸነፍ የሚጥር ሰው ነበረ እና ከአቅሙ በላይ በቃ ቤተሰብ ማስተዳደር ከአቅሙ በላይ ስለሆነበት በቃ ቤተሰቡን በትኖ ነው የጠፋውና የዛ አካባቢ በተደጋጋሚ በማስታወቂያም ምን በማለትም ለማግኘት ተሞከረ። በቤተሰብም በዘመድም እሱን ለማግኘት ተሞከረ። በፍጹም ማግኘት አልተቻለም። ተሰወረ። በቃ እዛ አካባቢ የለም። ያገኘውም አየንም ሰማንም የሚል ሰው የለም እሱም እና በዚህ ምክንያት በቃ ተሰወረብን፣ ጠፋ፣ ልናገኘው አልቻልንም። ከእሷ መጣች ከውጭ ልጅ መታለች ሲባል እሱ ወዲያውኑ ወሬ ሰምቶ መጣ። እንደመጣ በቃ ያው አባትነቱን ልጁ እንደሆነች በቃ እኔ ወድጄ ወዶ እንዳልሆነ በቃ ጥሎ የጠፋው በቃ እናንተን ለማስተዳደር አቅም እንዳልነበረኝ በቃ ችግር ውስጥ ከመከታችሁ እናንተን እያየው ከማስቸግር ብዬ ነው ጥዬ የጠፋሁትና አሁን አንቺ ሰርተሽ መተሻል እና በቃ ከሰራሹ ገንዘብ ደግሞ እኔ ራሴንም እናንተንም እንድችል በቃ አምጪ እያለ ገንዘብ ይቀበላት ነበረ ከሷ። በተደጋጋሚ ገንዘብ ይጠይቀን ነበር እሷ። በተደጋጋሚ በቃ ያው ገንዘብ በቃ ይሄን ስራ ልክፈት፣ ይሄን ስራ በዚህ ስራ ላይ እንደዚህ ላድርግ አስቤያለሁ፣ ይሄን መስራት እፈልጋለሁ፣ ስለዚህ አንቺ ገዛ ያስፈልገኛል እያለ በተደጋጋሚ ገንዘብ ይቀበላት ነበር እና ያንን ገንዘብ አንዴ ይጠጣበታል፣ አንዴ እንትን የሚለውን ነገር አያደርግበትም እና ወይ በደንብ ወደ ቤተሰብ ተመልሶ ቤተሰብ ጋር ሆኖ አይደለም በቃ እሱ በውጭ ነው የሚለው፣ እሷ እዚህ ነው ያለችው፣ ቤት እናቷ ቤት ነው ያለችው። በዚህ በቃ ገንዘቧን ዛሬ ማምጪ፣ ነገ ማምጪ፣ ከነገ ወዲያ ማምጪ እያለ በጣም ያስቸግራት ነበርና እጅግ በጣም አስቸጋሪ ነበረ ይሄ ጊዜ ያለፈው። እሺ ሌላኛው ጥያቄ ደግሞ እንዳልከኝ አባቷንም ነገር ነግረኸኛል፣ ጥሎ እንደጠፋና ልክ እሷ ስመጣ ለጥቅም እንደቀረባት። እሺ አሁን ደግሞ ልክ ከዛ መታ የተገናኙት ፍቅረኛዋ፣ ስለ ፍቅረኛዋ አንዳንድ ነገር ንገረኝ። እንግዲህ ስለ እሱ የልጅቷ ፍቅረኛ ተብዬው ያው እንግዲህ ከእሱ ጋር ከተገናኘች በኋላ ጓደኝነት መሰረቱ። ከጓደኝነት በኋላ ያው በአጭር ጊዜ ውስጥ አገባሻለሁ ማለት በዚህ ከመጣች በኋላ በሁለት ወር ጊዜ ውስጥ ላግባሽ እና አብረን እንኖራለን እያለ እያታለለ ከእሷ ገንዘብ ይቀበል ነበረ እና በዚህ አሁን ባልከኝ ነገር ሙሉ ለሙሉ እርግጠኛ ናንተ ከእሷ ገንዘብ እንደሚቀበል? እርግጠኛ ነኝ። እና በቃ በስምሽ እንደዚህ ያደርግልሻለሁ፣ በስምሽ እንደዚህ ቦታ ገዛለሁ፣ ቤት ሰራለሁ፣ ሀብት እናፈራለን፣ እኔና አንቺም እንጋባለን የሚል የማታለል ስራ እየሰራ ነበር እና በቃ በጣም እያጭበረበረ የሚውለው አዲስ አበባ ላይ አሉ ከተባሉ አደገኛ ቦዘኔዎች የሚባለው አንዱ እሱ ነው እና በቅርበት እከታተለው ነበርና በቃ የሚውላቸው ቦታ በጣም አደገኛ ቦታዎች፣ መጠጥ ቤት፣ ጭፈራ ቤት፣ ደላላ ቤት፣ በቃ የሚሰከርበት በቃ ራሱን ሰው ጥሎ የሚኖር ተስፋ የሚቆረጥበት ቦታ ነው የማገኘውና እኔ በቅርበት እየተከታተልኩት በቃ ይሄ ልጅ እንዴት ነው በአጭር ጊዜ ውስጥ ካላገባሽ አግብቼሽ እኖራለሁ እንደገና ደግሞ ቤት ሰርተን ንብረት አፍርቼ አብረን እንኖራለን እያለ እንደዚህ እያታለለ ከእሷ ገንዘብ የሚቀበል የሚል በቃ በተደጋጋሚ ውስጥ ይከነክነኝ ነበርና መጨረሻ ላይ እንደውም በዚህ ድርጊቱ በቃ የአዲስ አበባ ፖሊስ ሁሉ ይፈልገው ነበር። እሱን ፖሊስ እያሳደደ እሱን ለመያዝ ይፈልግ ነበር እና አሁን አድራሻውን አጠፋ እና አድራሻውን አጠፍቶ በቃ እንዳይነቃበት ከአካባቢ ዞር አለ፣ ጠፋ። እኛም ስንፈልገው ፖሊስም ስንፈልገው ልናገኘው አልቻልንም እና በቃ በዚህ ችግር ውስጥ ነው ያለነውና እኔ እንዴት ብዬ እንደማስረዳ እንደምነግርህ በጣም ነው ግራ ይገባል። እሺ አቶ ታምራት እንግዲህ አሁን ስለምትለኝ ነገር እርግጠኛ እንድትሆኑልኝ ይፈልጋል ማለት እኛም እናቱን እዚህ ቤት አምጥተን እንዳወራናት ታውቃለህ። ያው ዞሮ ዞሮ እናት ስለ ልጇ ክፉ ነገር አትወራም፣ ግን እሷ ስትለን የነበረው ልጇ ጎበዝ ተማሪ እንደነበር እና ግቢም ተምሮ ጨርሶ እንደወጣ ነው እየነገረችን ያለው። ማለት እናት ስለሆነች ብቻ ስለ ልጇ ክፉ አትወራም፣ ግን እሷ የምታወራበት የሆነ መንገድ ያስታውቃል።
ልጇ በዚህ መልኩ እንዳልነበረ እኛም ደግሞ እርግጠኛ መሆን ያቃተን ማስረጃም ያላገኘ ነው። ለዚህ ነው አንተን እዚህ ጋር ማውራት የፈለግነው ካሜራ ፊት ለዚህ ነው። እና አሁን ስለምትልኝ ነገር እርግጠኛ እንድትሆኑልኝ እፈልጋለሁ። እንግዲህ የፍቅረኛዋ ስም ልዑል ነው ማለት አሁን እንደምትለኝ እንደዚህ አይነት አስቸጋሪ ሰው እና በፖሊስም እንደሚፈለግ እየነገርከኝ እና ስለምትለኝ ነገር እርግጠኛ ነህ? አዎ እርግጠኛ ነኝ። ምክንያቱም ሁለቱ ከተገናኙ በኋላ የሚያሳያቸው አክቶች፣ የሚያደርጋቸው ነገሮች በሙሉ በቃ እኔ በጣም ጠራጠር ነበረ፣ አላምነው ነበር። የሚላት ነገር ምናለሽ ብዬ ስጠይቃት እንደዚህ አገባሻለሁ፣ ብር አምጪ፣ ቤት መሬት ገዛለሁ፣ ቤት ሰራለሁ፣ ብዙ ነገር የማይላት ነገር የለም። ሰማይ መውጣት መሬት መውረድ የማይፈልጠው የማይቆርጠው ነገር የለም። እሷን አሳምኖ ገንዘቧን ለመቦጥቦጥ ለመበዝበዝ የማያደርገው ጥረት የማይቆፍረው ጉድጓድ አልነበረም እና በተደጋጋሚ እሷን መክራት ነበር። ተይ ይሄ ሰው አይሆንሽም፣ አያዋጣሽም፣ እስቲ ቆም ብለሽ አስቢ፣ ምን አይነት ሰው ቢሆን ነው በዚህ 2 ወር ላግባሽ ብሎ የሚጠይቅሽ? ስለዚህ እስቲ ከራስሽ ጋርም አንዳንድ ጊዜ ተማከሪ። እኔ ማላቀው ነገር ካለ ደግሞ እስቲ ለእኔም ንገሪኝ። ምንድን ነው ይሄ ነገር እየተፈጠረ ያለው? በአጭር ጊዜ ውስጥ ይሆናል ይደረጋል ተብሎ እንዴት ራስሽን አትጠረጥሪም? አትገምችም? ቆም ብለሽ አታስቢም? ማን ነው ይሄ ሰው? እንኳን በ2 ወር ቀርቶ በ2 ዓመት ራሱ የማይግባቡ ሳይግባቡ የሚጋቡ ሰዎች አሉ። ግን አንቺ በአጭር ጊዜ በ2 ወር እንዴት ነው? ምን ማለት ነው ይሄ? እና በቃ እያልኩ በጣም ብዙ ጊዜ አስቸግራት ነበርና እወደዋለሁ፣ አፈቅረዋለሁ። በቃ ብዙ ነገር ሊያደርግልኝ ነው በቃ እና በቃ በዚህ ነገር ነው እንትን እያለኝ ያለው። እናትየው ስለ ልጇ መቼም እናትየው ስለ ልጇ ጥሩ መጥፎ ነገር አታወራም። ማንም ልጄ ሌባ ነው፣ አጭበርባሪ ነው፣ ሰካራም ነው፣ ዘራፊ ነው፣ ዱርዬ ነው፣ ወንበዴ ነው አትልም። ምክንያቱም ከራሷ አብራክ የወጣ ልጅ ነው እና እኛ ስለ ልጁ የምናውቀው እኛ ነን። እና እኛ እስከሆነ ድረስ ደግሞ ልጁ እያደረገ ያለው ነገር በጣም እጅግ ነው። ግን ተሰውሮም አይቀርም ይገኛል። ግን በሂደት ነው፣ ጊዜ ነው ይፈልጋል። ፖሊስም እየፈለገው ነው፣ እኛም በቅርበት ርቀት እየተከታተልነው ነው። ከአካባቢው ግን ተሰውር ያለው ነው እያለን ያለው። እሺ ንብረቷን ሙሉ በሱ ስም እንዳደረገች ታውቃለህ። እና አንተም ደግሞ እዛ አረብ ሀገር በነበረችበት ሰዓት አንተ ነበር ከዚህ ነገሮችን ተከታትለ ስፈጽምላት የነበረው እና እዚህ መታ ንብረቶቿን በሱ ስም ስታደርግ ማለት አንተ እዚህ ጋር ነህ። ሁሉንም ነገር የሷ ነገር ማኔጅ እያደረክ ያለው እንዲህ ስለመያዝ አልሞከርክም ማለት በፈቃደኝነት ወይም በሱ ፍቅር ታውራም ቢሆን ይህን ነገር የምታደርገው መያዝ መቻል ትችል ነበር እኮ አንተ ማለት ይህን ነገር ወይ ለእናቷ ነገር ወይ በሆነ ሚስ ማስቀረት ትችል ነበር። ለምን ይህን ነገር አላረክም? እውነት ነው። አሁን ያልከኝ ነገር እውነት ነው። እሷ በቃ ከሱ ውጭ አለች። በቃ አይኔን ግንባር ያርገው። በቃ ከሱ ውጭ እኔ ማገባውም ሰው ማየም ሰው ሌላ ሰው ማስበው ሰው የለም። እኔ ለሱ ስል ማልሆነው ነገር የለም። ሀብቴን፣ ንብረቴን፣ ሁሉ ነገሬ ለሱ ነው የምሰጠው በቃ አለች። በተደጋጋሚ ብመክራትም ብናስመክራትም በሚቀርባት ሰው ራሱ ብንላትም በፍጹም አለች። እንጃ ኧረ እባክሽ በተደጋጋሚ ብንላትም በፍጹም በቃ ፍቅረኛዬ ነው፣ አገባሻለሁ ብሎኛል፣ ያገባኛል። እኔ ደግሞ ሰርቻለሁ፣ ደክሜያለሁ፣ እድሜን ጊዜን ለቤተሰቦቼ ብዬ እድሜና በልቻለሁ። አሁን ደግሞ ወደ ራሴ ህይወት መመለስ ስላለብኝ የራሴን ትዳርና ህይወት መመስረት ስላለብኝ ይህን ነገር እሱ የጠየቀኝን ነገር በሙሉ እሰጠዋለሁ አለች። ተይ አይሆንም፣ ይሄ ነገር አያዋጣሽም፣ የምትሄጂበት መንገድ አለ። አይንሽን ግለጪ፣ አርቀሽ አስቢ። አይንሽን ግለጪ፣ አርቀሽ አስቢ። አንገትሽን ዞር ዞር አድርጊ፣ አይንሽንም ግለጪ። ለምንድነው እንደዚህ የምትሆኙ? እኛ ቤተሰብ ነን፣ እንደዚህ ለእኛም እንትን በይን እንጂ እንዴት እንደዚህ ታደርጊያለሽ? እንደዚህ ትወቻለሽ? ይህ ሁሉ ሀብት ንብረት እንዴት በሱ ስም እንዲሆን ታደርጊያለሽ? አንቺ ምን ማለት ነው ይሄ? እኛ እያለን እንደገና እንደዚህ ማድረግሽ ትሰት ነው እያልን ሁሉ ስንመክራት በፍጹም በቃ ከሱ ውጪ እያለች በተደጋጋሚ በቃ የምትሰጠን መልስ በጣም ተቸገረን። እስቲ ልጅነትም ሊሆን ይችላል፣ ጊዜ ሂደት ያስተምራት ይሆናል። ከነገ ዛሬ ትማራለች፣ ሀሳቧን ልትቀይር ትችላለች። እኔ ማድረግም እንደ ቤተሰብ እንደ ቅርብ ቤተሰብ ማድረግ ያለብኝን ነገር እስቲ ልንገራትና እስቲ ከተለወጠች የተሻለ ነገር የምታመጣ ከሆነ በሚል ነው ብዙ ጊዜ እነግራት ነበርና እንዴት በምን አግባብ በምን አይነት መንገድ እንዴት ሀብቷን ገንዘቧን በሙሉ በሱ ስም አድርጋ በሱ ስም እንዲሆን እንዳደረገች ግን እኔ እጅግ በጣም እኔ
በምን ሰዓት በምን እኔ በማላውቀው መንገድ ወደ እሱ ሀብቱን እንዳዞረች ራሱ ግራ ገብቶኛል። እሺ እንግዲህ አቶ ታምራት አሁን እናቱ ደግሞ ለእኛ ያለችን ነገር ልጄ ምንም የገንዘብ ችግርም የለበትም፣ እንደዚህ አይነት ነገርም የማድረግ ችግር የለበትም፣ ምክንያቱም አሞላቅቄን ያሰደግኩት ብላኛለች። የእሱም እናት አረብ ሀገር እንደምሰራና ለእሱ ብር እንደምልክለት ምንም አይነት ችግር እንደሌለበት ነግራናለች። እሷ እያለችን ያለው ደግሞ አንተን ነው፣ የሩቅ ዘመዷ አጎት ተብዮ ነው የሚያስጠረጥረኝ እኔ ማለት። ይህንን ደግሞ ዝም ብላ ከመሬት ተነስታ ልትለን አችልም። እዛ እሷ ተወቃሽ እያደረገች ያለችው አንተን ነው። በዚህ ጉዳይ ምን ትላለህ? ማለት እንደዚህ ምናምን ብዬ መጠየቂ አግባብ ሊሆን ይችላል፣ ግን ማወቅ ስላለብኝ ነው። አዎ መቼም ቅድምም ብያለሁ፣ እናት ለልጇ አንደኛ ልጁ ከትምህርት ቤት ከዩኒቨርሲቲ እንደወጣ ነው፣ ስራ አላገኘም፣ ሰፈር ውስጥ ነው የሚለው አዲስ አበባ ላይ። እሱ ያው እሷ ስለምትልክለት ይሆናል። እሷ ስለምትልክለት በዛ ገንዘብ ነው እየተጠቀመ ያለውና ያ ገንዘብ እሷ ለእኔም ትሰጠኝ ነበረ። የሆነ የወርቁ ሽያጮቹ ምናምን ገንዘቦችን ይህን አድርግበት፣ ይህን እንደዚህ አድርግ እያለ ትሰጠኝ ነበረ። አንተ ነበርክ የምትሸጣቸው ወርቆቹን? ወርቆቹን እኔ እየሸጥኩኝ ይህንን ገንዘብ ለእኔ ስጠኝ፣ ይህንን ገንዘብ ለአንተ ጋር ያዘውና ይህንን ለአንዳንድ ጉዳይ አስፈጽምበት እያለ ትሰጠኝ ነበረ። ግን በኋላ ግን እኔ ጋር ያለውን ገንዘብ ሁሉ እየወሰደች ለእሱ ሰጠዋለች። እሱ ደግሞ ሀብት ገንዘቡን ስብስብ አድርጎ በሱ ስም በቃ አብሬው የምኖረው የወደፊት ህይወቴ ባሌ ብላ ለሱ ነው ገንዘብ ውስጥ አስተላልፍ የነበረውና እኔ ጋር ምንም 5 ሳንቲም ድሩሩ የእሷ ገንዘብ እኔ ጋር ምንም ነገር የለም። ስለ እናትየው እሱ መጀመሪያ ላይ ገንዘብ በሱ እጅ ነበረ። ከዛ በኋላ ወደ እናትየው አካውንት ያስገባ ነበረ። አሁን ሊጠፋ አካባቢ ሊሰወር አካባቢ ሲል ደግሞ እናትየው ወደ እሱ አካውንት ያለውን ገንዘብ መጀመሪያ ልኮላታል። አሁን እናትየው ደግሞ በቃ የሆነ ጥርጣሬ እዛ አካባቢ ላይ የሆነ ክትትል ሳድርግ እናትየው ላይ የሚነበበው ነገር የምናየው ነገር ፊት ጥሩ እንቅስቃሴያቸው በጣም ጥሩ ነገር አልነበረምና እናትየው ፈርተው ይሁን ሰግተው ይሁን ጠርጥረው ይሁን ገምተው ይሁን ብቻ የሆነ ነገር በመሆኑ የእሷ ጋር እናትየው ጋር ያስቀምጦት የነበረውን አካውንት ላይ አስገብቶላት የነበረውን ገንዘብ እንደገና ወደ ራሱ በቃ እሱ ሊሰወር ይዞት ሊጠፋ በሆነበት ሰዓት ያንን ገንዘብ ከእናትየው ወደ ራሱ ትራንስፈር አስደረገ። ከዛ እንደውም አሁን ስለዚህ ጉዳይ በጣም የሚያውቅ ስለዚህ ጉዳይ የቅርብ ጓደኛው አለና እሱ ደውዬለታለሁ፣ እየመጣ ነው እና ስለዚህ ጉዳይ በደንብ ነው የሚያስረዳው። እና በቃ አሁን ንብረቱ በቃ በጣም ያንገሸግሻል። በሷ በማታውቀው ሰው በሁለት ጊዜ ወር ውስጥ በምታውቀው በማንም ዝም ብሎ ተራ ቦዘኔ ዱርዬ ያ ሁሉ ገንዘብ ሀብት ንብረት ወርቅ ሁሉ ነገር በሱ ስር መሆኑ መሸሹ በቃ በጣም ነው የሚያንገበግበኝ። እንቅልፍ ነው የነሳኝ። በቃ እንዴት ብዬ መሬት፣ ቤት፣ ገንዘብ፣ ወርቅ ስንት ነገር እኮ ነው ሀብት። እሷ ለፍታ ጥራ ግራ ያመጣችውን ገንዘብ እንደገና በማታውቀው ሰው አገባሻለሁ በሚል አብረን እንኖራለን ቤተሰብ እናፈራለን በሚል ሰው ተሳላ ተሸውዳ በቃ ሀብት ንብረቷ በሌላ ሰው መሆኑ እስከ ዛሬ ድረስ ያንገበግበኛል። በቃ እንቅልፍ ነው የነሳኝ እና እኔ እንደውም በቃ ይሄንን ሁሉ ልነግርህ ነው እንደውም የመጣሁት። በቃ በዚህም ጣቢያ ላይ በቃ ልነግርህ ነው ይሄንን ነገር የመጣሁት። በጣም እያሳዘኝ እየቆጨኝ፣ እናንተም ክትትል እንደምታደርጉ አውቃለሁ፣ ግን ያው መፍትሄ ይኖረዋል ብዬ አስባለሁ። እሺ እንግዲህ አቶ ታምራት አሁን ስለ ገንዘብ ስለ ወጪ ገቢው ነግረህናል። መጀመሪያ ከሱ ወደ እናቱ ከዛ ደግሞ ከእናቱ ወደ እሱ ብለናል። አሁን ለዚህ ነገር ማስረጃ አለ? አዎ ማስረጃ አለኝ። እኔ ማስረጃ ምንድን ነው? እናትየው እሱ ሊጠፋ ሰሞን አካባቢ እናትየው ከኔ ጋር እኔ በማድረጋቸው ክትትሎች እናትየው የምታሳየው ሪያክት አለ፣ የመደበቅ የመሸሽ ገብቶኛል። ግን እንደዚህ በመላምት ሳይሆን ማለት ቀጥታ ማስረጃ አለ ወይስ ባንክ ቤት ገብተህ ያወጣው ስቴትመንት አለ ወይስ ምንድን ነው? ማለት ማስረጃ ሳይኖርህ እንደዚህ እርግጠኛ ሆነ እንድነግረኝ አይደለም። አሁን አንተ ግን እዚህ ጋር ስለ ገንዘብ ወጪ ገቢው እርግጠኛ ሆነ ነው ያወራኸኝ
እና ስለሱ ማስረጃ ነው እየጠየቅኩ ያለሁት እኔ። እኔ ያው በጣም ትልቅ ድርጅት ያለኝ ሰው ነኝ። በተደጋጋሚ ከባንኮች ጋራ ከባንክ ሰራተኞች ጋራ የባንክ እንቅስቃሴ በየቀኑ ወጪ ገቢ እንቅስቃሴ ስለማደርግ ከነሱ ጋር ትውውቅ አለኝ፣ ዝምድናም ነገር አለኝ እና በዚህ ጉዳይ ላይ የባንክ ሰራተኞች የልጅቷ አሟሟት ራሱ ያውቃሉ። ስለሚያውቁ እኔም እንደ ቤተሰብ ስለሆንኩኝ ስለሚያውቁ ጠርጥሬ ሄድኩና እስቲ የነዚህ ሰዎችስ አካውንት እስቲ ገንዘብ ወደ ማን ከማን ወደ ማን ወዴት የሚለውን ነገር እሱን ትራንዛክሽን እንዲተባበሩኝ ጠየኳቸው። ችግር የለውም ብለው እዛ ጓደኞችም ስለነበሩኝ እነሱ የሁለቱንም ስቴትመንት አወጣሁኝ። ሳስወጣ ከመጀመሪያ ላይ ሲገባ የነበረው ከልጁ ወደ እናቱ ነበረ። አሁን በመጨረሻ ሰዓት ደግሞ እሱ ከአካባቢ ሊሰወር ሲል ከእናቱ ወደ ራሱ ትራንስፈር እንደተደረገለት ያንን ስቴትመንት ሳየው በጣም ብዙ ገንዘብ በጣም ብዙ ገንዘብ ነው ወደ እሱ ይዞ የተሰወረው። እሺ እንግዲህ አሁን ያልከኝ ነገር ያው የሰው ስቴትመንት ማስወጣት ወንጀል እንደሆነ ታውቃለህ አንተ? አዎ አውቃለሁ። ይሄ ራሱ በህግ እንደሚያስጠይቅ ግልጽ ነው። ግን ያው ነገሩን ጠለቅ ብለህ ለማወቅ አንተም የእሷም እንዳልከኝ ከሆነ እውነት እንደሆነ ከሆነ የእሷንም ንብረት ለማስመለስ ወይም የተወረሰባት ንብረት ስላንገበገበ ነው እንደዚህ ጠለቅ ብለህ ነገሮችን ለማጣራት የቻልኩ። በትክክል። እሺ አቶ ታምራት እንግዲህ የመጨረሻ ጥያቄ የሚሆነው ስለ አሟሟቷ በግልጽ እንድታስረዳኝ ነው። እዚህ ጋር የእሷ አሟሟት ከፍቅረኛው ጋር ያያይዟል ወይስ አያይዞ የሚለውን ነገር ግልጽ አድርግልኝ። እሺ ስለ አሟሟቷ ጉዳይ ምን ሆነ መሰለ፣ ከሌሎች ቀኖች የተለዩ ቀናት ላይ በዛን ቀን ፍቅረኛዋ ግና ወላጅ አባቷ ጋር ተገናኝታለች። የሞተችበት ዕለት ላይ ነው ሁለቱን የሚያገኘቻቸው። ከመሞቷ በፊት ሰዓት ላይ ወላጅ አባቷንም ፍቅረኛዋንም አግኝታ ነበርና ከጓደኛዋ ጋር ሌላ ጊዜ በቃ ከጓደኛዋ ጋር ከፍቅረኛዋ ጋር ተገናኘች ማለት 2 ቀን 3 ቀን እዛው በቃ ይበላሉ፣ ይጠጣሉ፣ ይጨፍራሉ። በቃ እንደዚህ አይነት ነበረ ላይፍ የሚያሳዩት። የዛን ቀን ግን ከሱ ጋር ዋለች፣ ቀጥታ አባቷን አገኘች፣ ከዛ ወደ ቤት ተመለሰች። እቤት ከመጣች በኋላ በቃ ወጋኛለች፣ ትንፋሽ አጠረኝ፣ ልቤን ይለኛል፣ ወደታች ይሰበኛል አለች። ከዛ በኋላ በቃ ወዲያው በቃ ድምጿ ጠፋ። በቃ ብንል ምንም ስናያት ምንም በቃ ቀጥታ ወደ ሆስፒታል ነው የወሰዳችኋት? ወደ ሆስፒታል ወሰርናት። በቃ ምን ብዬ እንደምነግርህ አላውቅም። ሆስፒታል እንዴት እኔ ደግሞ የዛን ቀን እናትየዋ ደውላልኝ ቤትና ብላኝ ነበረ እና ከመጣ በኋላ በቃ ውጋት በቃ ከነሱ ከወላጅ አባቷና ከፍቅረኛዋ ጋር ተገናኝታ ከተመለሰች በኋላ ቤት ውጋታ ላይ ልቤን ወደታች ይስበኛል ምናምን አለች። ወዲያው በፍጥነት ወደ ሆስፒታል ወሰርናት። ከዛ ሆስፒታል ላይ እንድስል በቃ ምን ብዬ ልነግር ምን ብዬ እንደምነግርህ አላውቅም። በቃ ልፋቷ ድካሟ የለፋችው በቃ ያሳዝናል። አሟሟቱ ያልፍልኛል ብላ ያልገባችበት ያልወጣችበት ይሆነኛል ብላ አሟሟቷ በእውነት በጣም የሚከብድ ነገር። እንዴት ትሆናለች? በደቂቃ ወጋኝ፣ ልቤን ሳበኝ፣ ትንፋሽ ባለችበት በቃ እሷ ሳንዲ ያለፈች ንብረቷን ለማንም ለማታውቀው ሰው በትና የለፋችበት የደከመችበት ንብረት ወይኔ ልጄ። እሺ እንግዲህ አቶ ታምራት
ልጁም እየመጣ ነው ደርሷል ብለኸኛል። አሁን ግን የመጨረሻ ጥያቄ ማለት ነፍሷ አንድ ወጣ አካባቢ እዛው ራሷን ስትበን ሆስፒታል ወስደናታል ብለኸኛል እና ከሆስፒታል የተሰጣችሁ ውጤት የለም ማለት ምርመራ ተደርጎላት? እንግዲህ ምን አለ መሰለኝ የዚች ሀገር እንግዲህ የሆስፒታል የሕክምና አገልግሎት አሰጣጥ እጅግ በጣም ከባድ ነው። መረጃ አይሰጡህም፣ ቢሰጡህም ትክክለኛ መረጃ አይሰጡህም። እንዴ ሆድ ዕቃ ውስጥ እኮ ሁሉ የሕክምና መሳሪያዎችን ትተው እኮ ኦፕሬሽን የሚያደርጉ ቀዶ ጥገና የሚያደርጉ ሀገር ላይ ነው ያለ ነው። እና ይህንን በቃ ይህን መረጃ እንኳን አልሰጡንም። በቃ ምንም ማድረግ አልቻልንም። ግን ከመሞቷ ህይወቷ ከማለፏ በፊት የሆነ ነገር በቃ ለመናገር እያቃሰተች በምልክት እጅ እያሳየችኝ በቃ እየጠራችኝ የሆነ ነገር ልትነግረኝ በቃ እንዲሁም እሱ ነው የገደለኝ ሁሉ ለማለት ሁሉ በቃ ይመስለኛል። በቃ እንደዛ እያቃሰተች ነው ማለት እያቃሰተች ለማውራት የሞከረችው ነገር የለም። በቃ እሱ ነው የገደለኝ ለማለት ፍቅረኛዋ እንደገደላት ነገር አድርጋ ለመንገር በቃ ነው እያቃሰተች በቃ በምልክት እየነገረችኝ እያለ ነው ህይወቷ በዚህ ያለፈው። እኔ በቃ እኔ በቃ ከሷ ጓደኛ ከሷ ፍቅረኛ ውጪ ከልዑል ውጪ ማንም ሰው ይሄን ሊያደርግ እንደዚህም ሊያደርግ አይችልም። የገባበት ገብቼ እናቱ ማህፀን የትም ቢደበቅ አገኘዋለሁ፣ እንዲሁም እጨርሰዋለሁ፣ ገለዋለሁ፣ አልለቀውም። አቶ ታምራት በእውነት በጣም ነው። እንዴት እንደዚህ አይነት የቆሻሻ ስራ ይሰራል? አልለቀውም። የትም ቢሆን የትም ቢገባ የትም ጉድጓድ እናቱም የትም ቢደበቅ አገኘዋለሁ፣ እየተከታተልኩ ነው፣ እደርሰዋለሁ። ካገኘሁት ደግሞ እንዴት እንማረገው እኔን የማውቀው አንገቱን ብዬ ነው የምደፋው። አቶ ታምራት አሁን ያለፈው አልፏል። እንደዚህ መሆን ያስፈልጋል አይደለም። ትኩረት ማድረግ ያለብን እኛ ያለፈው አልፏል የሚባል ነገር አለ። የህይወት ጉዳይ ነው። ትኩረት ማድረግ ያለብን እኛ መረጃዎች ላይ ነው እና የእሷን ንብረት ማስመለስ ላይ ነው። ለዛች ምስኪን እናት ምንም በማታውቀው ልጅ ያለፈላት ዛሬ ደረሰችልኝ ስትል ነው ባላሰበችው መንገድ ያጣቻትም የእሷንም ንብረት ያጣችው ለዛች ትንሽዬ ወንድሟና ለእናቷ ነው እዚህ ጋር ማሰብ ያለብን። ስለዚህ መረጃዎችን አሰባስበን ነው ማግኘት ያለብን እንጂ እንደዚህ በእልህ በመደንፋት የሚሆን ነገር አይደለም። ቢሆንም የጠፋው እኮ የሰው ህይወት ነው የጠፋው። የእህቴ የልጄ እኮ ነው። ልጄ በላት፣ በቃ ልጄ በላት። ሰው የለፋበትን ንብረት ሀብት ንብረት ትታበትና በቃ ከሱ ውጭ ይህን ከልዑል ውጭ ይህን ጉዳይ ይህን ነገር ሊፈጽም የሚችል ሰው ማንም ሰው የለም። አልለቀውም። የገባበት ገብቼ ነው አንገቱ የምደፋው። አልለቀውም። ተረጋጋ። እስኪ ተመልካቾቻችን እንግዲህ እንደምሰሙት ነው ያለውን ነገር። አቶ ታምራት ጋር ያለውን መረጃ ሰምተናል። እስኪ አሁን ደግሞ ጓደኛው ደርሷል። እሱንም እስኪ አስገብተን የሚለውን ነገር እንሰማለን። ተከታተሉ። ተመልካቾቻችን እንግዲህ የልዑል ጓደኛም ደርሷል። እስኪ እሱን የሚለውን አንዳንድ ጥያቄ እንሰማለን። በመጀመሪያ ራስን አስታውቅልን እስኪ። እሺ፣ እኔ ስሜ ያው ኢዩኤል ይባላል። የልዑል ጓደኛ ነኝ። ስላለው ነገር ያው ስለ ልጅቷም ጉዳይ የተተባበሩ ምናምን ነገር ስለመጣችሁ በጣም እናመሰግናለን። በመጀመሪያ ያው እንግዲህ አቶ ታምራት ናቸው የጠሩን። ስለ እሷ ጉዳይ የሚያወሩን ሰዎች አለን አንዱና በቶሎ በአስቸኳይ እንድትመጣ ብለው እሳቸው ነበር የጠሩኝ ማለት ነው። እሺ፣ እስኪ ስለ ጓደኝነታችሁ አንዳንድ ነገር ስለ ጓደኝነታችሁ ከትምህርት ቤት ጀምሮ ነው እና የሚለው ልዑል ማለት አብሮ አደጌ ነው። በጣም ቤስት ፍሬንዴ ነው። ስለ ምንም ነገር ማንደባበቅ ጓደኛ ለማለት እንደውም ይከብደኛል። ብዙ ህይወት አሳልፈናል ከሱ ጋር ጀስት ላይክ እንደ ወንድም ማለት ነው። በጣም ብዙ ከትምህርት ቤት ስኩል ላይፍ ጀምሮ በስራ ጉዳይም እያንዳንዱን ኤቭሪቲንግ ስለ ቤተሰቦቼ ስለ ጓዳ ያውቃል። ቤተሰቦቹን አውቃለሁ፣ ቤተሰቦችን ያውቃል እና በጣም ብዙ ላይፎችን አንድ ላይ ያሳልፈናል ማለት ነው ከሉሊ ጋር እና ያው እንዳልኩ ኤልሲ በጣም መልካም ሰው ናት። ስለ ከምነግር በላይ ጸባዩዋ፣ ትትናዋ በጣም ደስ መልካም ሴት ናት። ለሁሉም ሰው ጥሩ የምታስብ አይነት ሴት ናት። ስለ እንደዛ ልል የቻልኩበት ምክንያት ያው በእርግጥ እንዳልኩ እኔ በሱ አማካኝነት ነው የማውቃት። ያው ዲቴል አላውቃትም፣ ግን የፈለገ ቢሆን
የተወሰነ ጊዜ ላወቀችው ልጅ ነው። እንግዲህ ለሱ ብዙ ነገር ሆናለታለች ከምነግር በላይ ነው የምልህ። እሱ የማይረባ ሰው ሆነ እንጂ በጣም ብዙ ነገር አድርጋለታለች። ኢቭን ከሱ ራሱ አልፎ ለእኔ ራሱ የሆነ ጊዜ እናቴ ታማ እዛ በነበረችበት ሰዓት አታስብ ምናምን ብላ የተወሰነ ብር ማሳከሚያ እናቴን ልካልኝ ነበር እና በጣም መልካም ሴት ናት። በጣም ስለ አስተሳሰቧ፣ ትትናዋ፣ ለሰው ያላት ሪስፔክት በጣም ደስ የምትል ልጅ ናት። እሺ እና አሁን ደግሞ ሌላ ጥያቄ ለማሳጠር ያህል ስለ ልዑል መጥፋት የምታውቀው መረጃ ካለ? ያው ወንድሜ ነው ብለኸኛል እና ያው ዞሮ ዞሮ ጊዜ ጠፍቶ እንኳን አንድ እንኳን ይደውልልሃል አንተ ጋር። ከዛ ጋር ያለውን ነገር ግልጽ ብታደርግልኝ። ያው ብዙዎቹ በዙሪያ ያሉት ሰዎች የሚያውቁት እንደጠፋ ነው ልዑል። በእርግጥ ግን ልዑል አልጠፋም ከኔ ጋር። አሁን ሰሞኑን አካባቢ ራሱ ደውሎልኝ ነበረ። ተገናኝታችሁ ነበር ከአንተ ጋር? አዎ ተገናኝተናል። ይደውልልኛል፣ ያወራኛል፣ ያለውን ነገር የት እንደሚውል ይነግረኛል። ልዑል ያው እንዲህ ከምታስበው በላይ የሆነ ልጅ ነው። በጣም ቀመርተኛ አይነት የሚባል ሰው ታውቃለህ። በጣም ነገሮችን የሚያደርገው እንዳለ በቀመር ነው እና እኔን እንኳን ነው የምልህ በጣም አብሮ አደጌ ነው። እኔን እንኳን ወደ ሱስ እንድገባ የገፋፋኝ እሱ ነው። ሱስ የተባለ ነገር ምንም ነገር አይቀረውም። ምንም በጣም መልካም ልጅ ነበረ። ድሮ ከቤት አይወጣም ነበረ ምናምን አይነት ነገር እና ከሆነ ጊዜ በኋላ በጣም እላፊ እንዴት ልበል፣ ይሄ የማይጠቀማቸው ሱሶች የሉም እና አይ ቲንክ እሱ ነገሮችም ይመስለኛል ትንሽ ጭንቅላቱ ላይ ኬዛ አለበት። ይህን ነገር አሁን እንደዚህ ሱስ ውስጥ እሷን ከማግኘቱ በፊት ነው ወይስ ካገኛት በኋላ ነው እንደዚህ አይነት ነገር ውስጥ የገባው? ወይስ በፊትም የነበረ ነገር ነው? በፊትም የነበረ ነገር ነው። ከሆነ ጊዜ በኋላ የመጣ ነገር ነው። ስኩል ላይፍ ላይ እያለን ነው፣ ትምህርት ቤት እያለን የጀመረው እና ያው ይሄ ፒር የሚባል ነገር አለ። በግፊት ነገር ነው የጀመረው ይመስለኛል። ያው በእርግጥ እኔም በሱ ግፊት ነው የጀመርኩት። አንዳንዴ በጣም ቅርብ ከሆንከው ሰው ጋር ስትውል አንዳንድ እየተባለ ይጀመራል። በዛ አማካኝነት ነው እና ልዑል በጣም እንዲህ ልበል በጣም አደገኛ ልጅ ነው። በእርግጥ እውነት ለመናገር የሚሆነውን ሰው የማያውቅ አይነት ሰው ነው እና እኔንም እንዳልኩ ወደ ሱስ የገፋፋኝ እሱ ነው። እንደገና ሲቀጥል እሷ ላይም በጣም ትልቅ በደል ነበር የደረሰባት። እንዴት ነው ብዙ ቁማርተኛ ነው እንዳልኩ። ኢቨን ሌላውን ትተህ ቁማር እንኳን ይጮት የነበረው እሷ በምትልክለት ብር ነው። እሷ የሆነ ነገር ሁሌ እንደታሰረ እዛም እያለች ብር ያስልካት ነበር ማለት ነው። እዛ እያለች አዎ ብር ያስልካታል። ለተወሰነ ጊዜ ጠፋባታል። እዛ ምን እኔም ጋር ስትደውል ያው ዋሽልኝ ይለኛል፣ አብረን ስለምናጠፈው ማለት ነው። እና እኔም ጋር አልደወለም። እስቲ ቆይ እዛ እያለች ነው ያስተዋወቀህ አንተ? አዎ አይ እዚህ ሆና ነው ያስተዋወቀልን። እዚህም ሆና ተገናኝተን እናውቃለን። እና እኔ ጋር ነው በቃ የምትደውለው። እሷም ቤት ትደውላለች። ቤት ካላነሱላት ወደ እኔ ነው የምትደውለው እና የት ሄዶ ነው ምናምን ነገር ትለኛለች። አይ እኔ አላውቅም፣ አብሮኝ ቁጭ ብሎ ታሰርኩ ይላታል። ታስሯል፣ ሁሌ እንደታመመ ነው። የልጅቷ መልካምነት ይህን ያህል እስከዚህ ጥግ ድረስ ነው። ሁሌ እንደታሰረ ነው፣ ሁሌ እንደታመመ ነው። በቃ ሁሌ ነው ብር የሚያስልካት። ምንም አይነት ነገር እሷም የምትሰስተው ነገር የለም እና በጣም ያው በእርግጥ ልጅቷ መልካም ሴት ናት። የተፈጠረባት ነገር በጣም ያሳዝናል። ደርሼ በሰዓቱ ላድናት ባለመቻሌ በጣም ቅር ይለኛል እና ያው እሱም የማይሆን ሰው ነው እንዳልኩ። ያው በእርግጥ ምንም እንኳን ጓደኛዬም ቢሆን ያው አቶ ታምራትም ነግረው ሊሆን ይችላል። ምንም እንኳን ጓደኛዬ ቢሆን እሷ ላይ ያደረሰባት በደል አሁንም ቢሆን እኔ ተው ብዬው ነበር። ከመጀመሪያም ጀምሮ ተው ብዬው ነበረ። ተው ይቅርብ፣ እንዴት እንደዚህ መልካም ለሆነ ሰው እንዴት እንደዚህ አይነት ተግባር ታሳያለህ? እንደዚህ ትሆናለህ? ተው በጣም ብዬ በቃ ወደ እንደዚህ አይነት ነገር እንዳይገባ በተደጋጋሚ ገፋፍቸው ነበር። እሺ እንግዲህ እስኪ ስለ ትዳር ሁኔታው ንገረኝ። ማለት ሊያገባት ነው ተብሎ የሚል ነገር ነው የሰማነው እኛ እና ለዛ ነገር ዝግጁ ነበር በሀሳብም ደረጃ? አረ እኔ ልዑል እኮ እንዳልኩ ነው። ምንም እንኳን አይደለም ስለ ትዳር ሊያስብ ይቅርና ቋሚ ፍቅረኛ ስለመያዝም የማያስብ ልጅ ነው። ገብቷል። አሁን ላይ እሱ ስለ ሱሱ ነው የሚያስበው። በቃ እዚህም እዛም ማለት ነው ደስ የሚለው። እንዳልኩ የሆነ ኢንጆይ ማድረግ ይልሃል። አሁን ላይ ስለ ክለብ ስለ ሱስ ነው የሚያስበው። በቃ ምንም እንደዚህ አይነት ትዳር ስለሚያዝ ቋሚ ነገር ስለሚያዝ ምናምን የሚያስብ አይነት ልጅ አይደለም። ገብቷል። እስር ቤት ነው ብሎ ነው ደግሞ ልታሰር እንዴ
ደግሞ ማታ የታመሸ እንትናል የት ቆየ ምናምን ነገር እንድትለኝ አልፈልግም አይነት ነገር ነው። እሷንም እኮ እኔ ነግሬያለሁ አገባሻለሁ ብሎ እንትን ያላት እዛ ከሄደች በኋላ እና ንብረቱን በስሙ እንድታዞርለት እና የተለያዩ ነገሮች እንድታደርግለት ነው እንጂ እንኳን ሊያገባት ይቅርና እኔ የፍቅር እንኳን አይነት ስሜት አለው ብዬ ሀዘኔታ እንኳን የለውም ለሷ። ገብቷል። ሰው እኮ የተወሰነ ያክል እኮ ታዝንለታል አይደለ? እሷ ከዛ እንዴት ሆና እንደምታመጣው እሷ ታውቀዋለች። በእርግጥ እሱ እዚህ ጋር ምንም የፈለገ አሸሸ ገዳሚ ቢልበትም ምንም ቢያደርገውም ለሴት ቢያወጣውም ለሌላ ሴት ቢያወጣውም ለሱሱ ቢጠቀሙም እሷ እንዴት አድርጋ እንደምታመጣው ራሷ ታውቀዋለች። እና ቢያንስ ትንሽ እንኳን አዘኔታ የለውም ለሷ። ገብቷል። ሁሌ እንድትልክለት ነው የሚፈልገው። እንትን እንኳን ኢቨን እንኳን ብር ጠይቋት እንኳን ካላከችለት ሊያወራት አይፈልግም። እና በቃ ስልክ ያጠፋባታል፣ ስልክ ይዘጋባታል፣ እሷ ትጨነቃለች ምናምን ነገር። አይ እንደዚህ ከሆኑ ነው ያው ባለፈው ባለው ሁኔታ ምናምን ነገር ያም ነገር ነው እኔ ህሊናዬ ላይ ጸጸት እንዲፈጥርብኝ የሚያደረገው ከእሱ ጋር ተባባሪ መሆኔ ለእሱ መዋሸቴ ነው። እሷንም እንደዚህ እንድታምነው ማድረጌ ነው። በእኔም በኩል ያ ነገር ነው ጸጸት እንዲያድርብኝ ያደረገኝ። እና ልዑል እንኳን ሊያገባት ይቅርና እንደዚህ አይነት ነገር የሚያስብ ልጅም አይደለም። ስለ ያው ላቭ ስቶሪው ይነግራል ብዬ አስባለሁ። ማለት ስለ እሷ ያለው ስሜት ትክክለኛ ነበር ወይስ ለገንዘብ ብሎ ነው የቀረባት? አንተ በምታውቀው መንገድ በሁለት ወሮች ጊዜ ነው ላግባሽ አላት። ይሄ ነገር ከልቡ ነበር ወይስ አልነበረም? እውነት ለመናገር ከልቡ ነው ለማለት ይከብዳል። ገብቷል። ለእሷ እንኳን ቢያንስ ትንሽ ትሪት ያረጋት እንኳን የጀመረው እዛ እንደምትሄድ ከነገረችው በኋላ ነው እዛ እንጂ ከዛ በፊት ኖርማል አይነት ወሬ ነው የሚያወራ። በእርግጥ ይሄ እንዴት ነው ጀስት እንደ ጅንጃን አይነት ነገር አለ ያወራታል ምናምን። እሷ ለሱ ፊሊንግ እንዳላት በስርዓት ነው የማውቀው። ስለ በደንብ ሁኔታዎቿ ያስታውቃል። ሁሌ የሆነ ለማግኘት ትሞክራለች እሱን ያለውን ነገር። ኢቨን ኢፍ መጀመሪያ አካባቢ ራሱ እሷ ናት በስርዓት የምትደውለት የነበረው የምታወራው የነበረው ምናምን አይነት ነገር። ያንን ነገር ያው በወሬያቸው መሀል ያንን ነገር ከነገረችው በኋላ ለእኔም መጥቶ የነገረኝ ያንን ነገር ነው። እና አውርተው ከነገረችው በኋላ ውጭ ልትሄድ እንደሆነ ፕሮሰሱ እያለቀላት እንደሆነ ከነገረችው በኋላ ነው በቃ ትሪት ያደረጋት የጀመረው። ለእሷ ፍቅር እንዳለው አይነት ስሜት ማስመሰል የጀመረው ከዛ በኋላ ነው እንጂ ለምትወደው ሰው እኮ የምትሰጠው አይነት ክብር አለ፣ የምታሳየው አይነት ጸባይ አለ፣ ባህሪ አለ። እኔ ወዳታል ብዬ ለማሰብ በተአምር ነው የሚያስቸግረኝ። ገብቷል። ቢወዳት እንደዚህ አይነት ነገሮችን አያደርግም። ቢወዳትና ትክክለኛ ህይወት ከእሷ ጋር ቢያስብ እሷ በላከችለት ብር አይንዘላዘልም ወይ ሌላ ነገር አያደርግም። ለሱ ሳያጠፋም ነበረ ወደ ቁም ነገር ነበር የሚያውለው። ይወዳታል ብዬ ለማሰብ እንኳን በጣም ይከብደኛል። እሺ አሁን ደግሞ ሌላ ጥያቄ፣ ከእሷ መሞት ጋር ሙሉ ለሙሉ ያገናኛል ብለን የምታስበው አንተ? በደንብ በትክክል። እሺ ይህ ነገር እንዴት ሊፈጥረው ቻለ? ማለት ከመሞቷ ጋር ያለው ነገር እስኪ አስረዳኝ። ማለት የልብ ጓደኛ ሆነ እና የተወሰነ ነገር ታውቃለህ ብዬ ስለማሰብ ነው እንደዚህ አይነት ጥያቄ መጠየቅህ። እንዴት መሰለህ ቅድም ነግሬያለሁ፣ ልዑል በጣም የማይጨበጥ አይነት ልጅ ነው። የገደላት በእርግጠኝነት እሱ ነው። በቃ ከሱ ውጭ ሌላ ማንም ሰው ሊሆን አይችልም። ለእኔ በእርግጥ ያው ለሰው ምን ተብሎ ይነገራል? ነብስ ልታጠፋ ስትል ወይም ደግሞ የግድያ ወንጀል ፈጽም ስትል ምን ተብሎ ይነገራል? ለእኔም አልነገረኝም፣ ግን የተወሰነ እኔ ሊያስጠረጥረኝ የሞከረው። ስለዚህ አንተም ጥርጣሬ ነው ማለት ነው? ጥርጣሬ ነው፣ ግን ያው ጥርጣሬም ሳይሆን ያው ከጥርጣሬ የሚያለፈ ነው። በእርግጠኝነት እሱ ነው ሊሆን ይችለው። ምክንያቱም እንዴት መሰለ በጨረፍታ ይጠይቀኝ ነበረ። ሰው እንዴት መግደል ይቻላል? ምን ብታደርገው ወዲያው ሰውን መድኃኒት ምን ብጠቀም ምናምን ነገር ይለኝ ነበረ። እንደዚህ የሆነ ቶክሲክ የሆነ ነገሮች ምን አይነት መድኃኒት ብጠቀም ሰው ጸጥ አሻራ ሳይገኝብኝ ምናምን አይነት ነገር እና ለምንድን ነው የምትጠይቀኝ ምናምን ነገር ስለው አይ ፈልጌ ነው ምናምን ነገር ነበር የሚለኝ። ሰው ጠይቆኝ ነው ፈልጌ ነው ምናምን ይለኝ ነበረ እንጂ እንደዚህ ዲቴል ውስጥ ድረስ ገብቶ አልነገረኝም። እንደዚህ ላደርግ ነው ብሎ እና በስሙ ያዞረችለት መሬት ነበረ። እሱ ስለገዛችለት መሬት ፎቅ ሊሰራበት የተባለ የነበረው መሬት እና በስሙ የተለያዩ ንብረቶችንም በስሙ አዘዋውራለች እሷ ማለት ነው። ስለዛ ንብረት የምታውቀው ነገር አለ?
በሱ ስም እንደሆነ ነግሮኛል። በእርግጥ በሱ ስም እንዳደረገችለት በሱ ስም ሙሉ ንብረቱ እንደተዘዋወረ ከዛ ሆነ እንደጨራረሰችለት ምናምን ነግሮኛል። እና እሱንም ንብረት አይ ቲንክ ሳይሸጡ ይቀራል ብለህ ነው። አሁን ካልኩ ነገር አንፃር ያው ቁማርም አለ ሱሱም አለ ስራም አይሰራም። አሁን ላይ በቃ ስራም አይሰራም ተደብቆ ነው ያለው እንዳልኩ። በእርግጥ በዙሪያ ያሉ ሰዎች እንደተደበቀ የት እንዳለ እንደማይታወቅ ነው የሚያውቁት። ለእኔ ግን ይደውልልኛል፣ የት እንደሆነ ይነግረኛል። ስለ የሰው ልጅ እንትን ኬትም የሆነ ነገር ለማድረግ እኮ ስፈልግ ገንዘብ ያስፈልጋል አይደለ? በባዶ የምታደርገው ነገር የለም። እሱ እንዳልኩ ክለብ ነው የሚያመሸው፣ የተለያዩ ሱሶችን ነው የሚጠቀመው። ከማን ጋር ነው የሚውለው? እስኪ አሁን አጠገቡ ስላሉት ጓደኞቹ የምታውቀው ነገር አለ ወይስ ብቻውን ነው የሁሉ ነገር የሚያደርገው? ሱሰኛ ጓደኞች አሉት። ከአንተ ጋር ያላችሁ ቀረቤታ ቆሟል? አሁን ይደውልልኛል ብለኸኛል። ነገሩ ቅድም መቆም ሳይሆን በሚደውልልህ ሰዓት ትሄዳለህ፣ ታገኘዋለህ። እሱ አንድ ሁለቴ ተገናኝተናል፣ አብረንም እንትን ብለናል፣ ቀመናል። አንድ ሁለቴ ነው የተገናኘ ነው። ያው እንዳልኩ ከኔ ርቆ መራቅ ሳይሆን ያው በእኛ ዙሪያ ያሉ ሰዎች እሱ እንደጠፋ ስለሆነ የሚታወቀው እናም ደግሞ ስለተጠረጠረ ነው የጠፋው እንጂ ከኔ አራቀም። እኔን ይደውልልኛል እንዳልኩ። ያው ማንም አያውቅም፣ በእርግጥ ይህንን ነገር ማንም አያውቅም ከአቶ ታምራት ውጭ። ለእሳቸውም ነግሬያቸዋለሁ። እና ያው ለእናንተም እንዲነገራቸው የተደረገው ተጨባጭ መረጃ ተይዞበት እንዲያዝ ነው እንጂ ያለበትን ቦታ እኔ አውቃለሁ። ያለበትን ቦታ ታውቃለህ? ያለበትን ቦታ አውቃለሁ። ለእኔ ነግረኛል የት እንዳለ ምናምን ነገር ለእኔ ነግረኛል። ግን በዙሪያችን ያሉ ሰዎች እንዳይጠረጥሩ ሲባል ምንም ስፔሲፊክ ቦታ አይደለም ያለው። ቀደም ዘለልኳት ጥያቄ ያለች እና የመጨረሻ ጥያቄ ከአቶ ታምራት ጋር እንዴት ተገናኛችሁ? እና ከአቶ ታምራት ጋር ያላችሁ ግንኙነት ምን አይነት ነው? አቶ ታምራትን እኔ ነኝ ፈልጌ ያገኘኋቸው። በለምንድን ነው ፈልጌ ያገኘኸው አንተ? እንዳልኩ ነው የልጅቷ ነገር እረፍት አልሰጣለኝ። ገብቶሃል? ያንን ነገር መጠርጠር ከጀመርኩኝ በኋላ እንዳልኩ ነው በቃ እሷ መልካም ሴት ናት። እንደዚህ አይነት ህይወት በእንደዚህ አይነት ሁኔታ ህይወቷ ማለፉ የሚገባት አይነት ሰው አይደለችም። ለሰው ጥሩ የሰራ ሰው እንደዚህ አይነት ነገር አይገባውም። ስለዚህ ለችግሬ ቀን ደርሳለች። ምንም ቢሆን ቅድም ልነግርህ ሞክሬያለሁ። ምንም ቢሆን ለችግሬ ደርሳለች። በተጨነቁበት ሰዓት አለሁልህ ብላኛለች። እና ያ ነገር ሳስበው በቃ እንቅልፍ አልሰጣለኝ። ህሊኔ እረፍት አጣ። መተኛት አልቻልኩም። እና በእሷ ዙሪያ እንዴት እንደዚህ የእሷን ጉዳይ ብዙዎቹ አሁን ችላ ብለውታል። ቤተሰቧ ላይ ያሉ ጉዳዮች በቃ ሞታለች አይነት ነገር ነው። እና አቶ ታምራት ናቸው ይህንን ነገር ወጥረው የያዙት። እና እሳቸውን አፈላልጌን ያገኘኋቸውና ምን ቢደረግ ይሻላል፣ እንዴት ነው ሁለታችንም እርግጠኞች ነን እሱ እንደሆነ ሙሉ % እርግጠኞች ነን። አቶ ታምራትም እሳቸውም እየተከታተሉት ነው። በእኔ በኩልም እንዳይርቅ ነው እኔም ስልክ ማልዘጋበት ማወራው ምናምን ነገር እንዳይጠፋ ነው እንጂ እሱም አያውቅም። በእርግጥ እንትን እንደምለው እንደዚህ አይነት እንደምጠረጥረው ምናምን አያውቅም። ለእኔ ነው ሁሉንም ነገር የሚነግረኝ እና እንዳይጠፋ አድራሻውን እንዳያጠፋ በሚል ነው እኔም አሁን እስቲ እያወራሁት ያለሁት ማለት ነው። እና እንዳልኩ ነው ያለበትን ቦታ እኔ አውቃለሁ፣ ግን አድራሻውን እንዳያጠፋ በሚል ነው እኔም አሁን ስልኬንም ያላጠፋሁበት። እንዲጠራጠረኝም የተለየ አይነት ነገር ማላሳየው አድራሻውን እንዳያጠፋብኝ በሚል ነው እንጂ ያለበትን ቦታ አውቃለሁ። እኔ እንዳልኩ እየደወለ ይነግረኛል። እኔ ይህን ሁሉ ጊዜ ይህን ሁሉ መረጃ እያወቅ ለምንድን ነው ለእኔ ሳትነግረኝ በዝምታ ያለፍከው? እኔ ባገኘው ከተረጋጋ ይህንን ነገር እኔ እሱን ባገኘው ምን ላደርገው እንደምችል እያወቅ እየነገርኩ አንገቱን ብዬ ቆርጬ እንደምደፋው ነበረ። ያ ነገር እንዳይፈጠር ብዬ እኮ ነው። እንዴት እንዳይፈጠር? አንተ ራሱ እኮ አላመንክበትም እኮ። በህጋዊ መንገድ እኮ እንድንሄድ እኮ ብዬ ምን አይነት ህጋዊ መንገድ? እንዴት ምን አይነት ህጋዊ መንገድ? ልጁ የልጅቷን ሀብት ገንዘብ ዘርፎ ወደ ራሱ አድርጎ እንዲሸጧል እያልከኝ ነው? በቃ በልጅቷ ላይ እንድትሞት አንተ ትልቁ መርዝ እንድትጠጣ ሲያማክር የነበረ ልጅ ነው፣ ጓደኛህ ነው። እንዴት ነው ከዚህ በፊት እኮ በንብረቱ ጉዳይ ካንተናሱ ማለት የተፈጠረውን ነገር እኮ አውቃለሁ እኮ ካወቅህ እንዴት ሳትነግረኝ እስካሁን ቆየህ? ድጋሚ ያ ነገር እንዲፈጠር አልፈልግም። ከዚህ በፊት ልገለው ነበር። ሳይፈጠር እንዲፈጠር አልፈልግም የምትለው አሁን እኮ እኔ እኮ እኮ እየተናገርኩ ያለሁት እኮ ይሄን ነገር ወደ መፍትሄው እንድንሄድ እኮ ነው። እነሱ ምን ያደርጋል መፍትሄ? ሰው የእሷ ህይወት አልፏል፣ ንብረቷ ተዘርፎ አልቋል።
እንደውም አሁን ያለበት ሁኔታ እኮ ተሽጧል እኮ ያለውን ፎቁም ተሽጧል። ገንዘቡንም ከእናቱ አካውንት ወደ ራሱ አካውንት አዟዙሯል። ተደብቆ ነው ያለው። ይሄንን መረጃ አቶ ታምራት ተከታትለህ እኮ የመግደል ሙከራ ነው የምታደርግበት። አንተም ራስህ ወንጀል ውስጥ ነበር የምትገባው። አንዴ እዩ ረጋጉ። አቶ ታምራት እንግዲህ እዩ እንደሚለው ከሆነ ልክ ነው ማለት እሱ የተወሰነ ነገር ራቅ አድርጎ አስቦ ነው። አንተ አሁን ስሜት ውስጥና ግለት ውስጥ ነህ። ፊት ለፊት ብታገኘው የሚፈጠረው ነገር ግልጽ ነው። ስለዚህ አንዴ ተረጋጋ እዩ። አሁን ያለበትን ቦታ ስቲል ታውቃለህ። ስለዚህ አንተ እሱ ጋር ልመራን ትችላለህ እኛን አይደለም? አዎ እሱ ችግር የለውም። እናንተ ያው በእርግጥ እኔ አልኩ በአንድ በኩል ያው ጓደኛዬ ነው፣ ብዙ ነገር አሳልፈናል። ከእሷ ካደረገችልኝ ነገር አንጻር ከእሱ ጋር ያሳለፍነው ህይወት እንዳልኩ በጣም ረጅም ጊዜ ነው፣ አብሮ አደጌ ነው። ግን ደግሞ እኔ እሱ እንዲሞት አይደለም የምፈልገው፣ ያንን ነገርም ስለምፈልግ ነው ለጋሽ ታምራትም ያልነገርኳቸው። አልኩ ቅድም ልነግርህ እኮ ሞክሬያለሁ። የፈለገ ቢሆን እንደ ወንድም የማየው ሰው ነው። ግን ደግሞ ሺህ ጊዜ ደግሞ እንደ ወንድም የሚባየው አይደለም አብሮ አደጌ ሆኖ ይቅርና የገዛ ወንድም የስጋ ወንድም ቢሆን ወንጀል ሰርቶ እንደሰራ እያወቅ ወንጀል ውስጥ ገብቶ እያየህ መቼም ዝም አትልም። በህግ እንዲቀጣ ነው እንጂ የሚፈልገው እንዲሞትም ማለት ነው። የወንጀለኛ ተባባሪ ነህ አቶ ታምራት። በስሜታዊ የሆነ የምትናገረው ነገር የወንጀለኛ ተባባሪ ነህ። ስሜታዊ ላለመሆን የጠፋው የሰው ህይወት ነው። የድመት ወይ የቡችላ እኮ አይደለም፣ የሰው ህይወት ነው የጠፋው። ህይወቷ እንድትጠፋ መርዝ አጠጥቷታል። እንደገና ደግሞ ሀብት ንብረቷ ወስዷል። እንደገና ገንዘቡን ከእናቱ ወደ ራሱ ወስዷል። እንደገና ደግሞ ፎቁን በሙሉ ወደ ራሱ አድርጓል። ይሄን ሁሉ እያወጣ ነው የምፈልገው እኮ እኔ ያንን ነገር ባልፈልግ ኑሮ እውነታውን አልናገርም። አንተ እኮ የእሱ ተባባሪ ሆንክ ማለት ከሱ ከሚያገኘው ገንዘብ ላይ አንተም ተጠቃሚ ስለሆንክ እኮ ነው። የእሱ ተባባሪማ ብሆን ኖሮ አሁን ያለበትን ነገር አልናገርም። ዘገየ እኮ እሱን ነግረኝ፣ ይሄንን ቀድመ ነግረኝ ቢሆን ኖሮ ይሄን አንገቱ ወይ በሽጉጥ ነበር በጣም ስሜታዊ ሆኑ አስበላኛ። አንተ እኔም ብለህ ይህንን ብለህ አዝነህ ለልጅቷ አዝነህ ብለህ መጣህ። የሰው ህይወት ሲጠፋ እንዴት እንደዚህ አይነት ነገር የወንጀለኛ እንደገና እንደተሰወረ እንደተደበቀ እያወቅ እኛ እየፈለግነው ፖሊስ እያሳደደው ይህንን እያወቅ እንዴት እንደዚህ ታደርጋለህ? መጀመሪያ ለመረጋጋት ሞክር አንተ። እኔ እኮ ያለውን ነገር እኮ አሁንም ቢሆን እየተናገርኩ ያለሁት እኮ እነሱ ስላሉ ወደ መፍትሄው ይሄዳሉ እነሱ ብዬ ነው እንጂ ለአንተ ብነግርህ ኖሮ ለመግደል ነው የምፈልገው። ሰው ከሞተ በኋላ ምን ያደርጋል? መፍትሄ ምን ያደርጋል? ሰው ሳይሞት ነበር እሷን መርዝ ሊያጠጣ እንዲሁ መጠራጠር አይኖርብም። እሷን ስለ መርዝ ሲያወራ ቢያንስ ይሄ ነገር እንደዚህ ሊያደርግ ነው እሷ ሀብት ንብረቷን ለመውረስ ብሎ ነው ብለህ የሆነ ነገር ተጠራጥረው። አሁንም እኮ ተጨባጭ መረጃ ስላላገኘሁ ተመረተ እዩ አንዴ ተረጋጉ። ተመረተ ልጁ እኮ ያለበትን ቦታ እመራለሁ አለ አይደለ? አሁን ቀጥታ ተነስተን ወደሱ ነው የምንሄደው። ተረጋጋ አንተ። መጀመሪያ ሲጀመር አንተ እዛ ቦታ ላይ መገኘት የለብህም። አሁንም ቢሆን ከኛ ጋር አብረህ አትሄድም። እኔ ያሰብኩትኝ በህግ እንዲቀጣ ነው። ሲቀጥል ደግሞ እኔ ለእሳቸው ነግሬያቸው ቢሆን ኖሮ እስካሁን የሄድኩበትን መንገድ ያበላሹብኝ ነበር። ገብተዋል። እሳቸው ወይ አገናኘኝ ይሉኛል። ባገናኛቸው የሚፈጠረው ነገር ግልጽ ነው። እኔ ግን ራሱን በአድራሻውን እንዳያጠፋ የሰራው ወንጀል አለ። ያንን በዛ ወንጀል በቃ እንዲቀጣ ነው። እኔ በህግ እንዲቀጣ ነው ፈልገው። ስለዚህ ልጅቷ እንደዚህ አይነት ነገር የሚገባት አይነት ልጅ አይደለችም። እንኳን እንደዚህ አይነት ሰው ሆኖ ይቅርና ክፉም ሰው እኮ የድመትም ነፍስ ሊሆን ይችላል። ምንም ነገር እኮ ሲሞት እኮ ዝም አይባልም። ገብቷል። ነፍስ እስከሆነ ድረስ ይህ ልጅ ደግሞ ከባድ ወንጀል ነው የሰራው፣ ነፍስን ያጠፋው። ስለዚህ እኔ አሁንም ቢሆን እኔ ጋሽ ታምራትም እንዲረዱልኝ የምፈልገው ነገር እኔ ከክፋት አስቤው አይደለም። እናንተም ደግሞ ያው እንግዲህ ወደ መፍትሄ ትመሩናላችሁ ብዬ እንግዲህ አስባለሁ። የኔንም እንግዲህ እስካሁንም እንትን ያልኩበትን ነገር ያው እንግዲህ ከንቱ እንደማታስቀሩት አስባለሁ። በእኔ በኩል ችግር የለውም። ያለውን ነገር ልተባበራችሁ ፈቃደኛ ነኝ። ያው እኔ ከሩቅም ሆኜ ቢሆን ያለበትን ቦታ አሳያችኋለሁ። ምክንያቱም እኔ እንዳሳየው እኔ እንደጠቆምኩኝ እንዳያቅ ያለውን ነገር በተቻለኝ አቅም ልተባበራችሁ ፈቃደኛ ነኝ። እሺ እንግዲህ ከዚህ በኋላ ምንም አይነት ጊዜ ማባከን አያስፈልግም። መኪናው ተዘጋጅቷል መሰለኝ። እንግዲህ ተነሱ። ከዚህ በኋላ ምንም እናጠፋው ጊዜ ለምን ሄድ ውዱ መስሎ ነበር። ወጣውስ መከቱ እኛ ሲጀመር ምንም አይነው ውሃ አላማረ ምሸውደ መስሎ ነበር። አረ ቆይ ተረጋጋ። ማን ነው አቶ ተመራት? ምንድን ነው ያደረገ? ተረጋጋ። እሺ ቆይ ምንድን ነው ያደረገ አቶ ተመራት? ቆይ እሺ አትምታኝ እነግርሃለሁ። ሲጀመር አወራራ አይነው ደስ ይላል። አገር ነገር ሲዘለብት ምንድን ነው የምታውቀው ነገር? ምንድን ነው የምታውቀው ነገር? ምንድን ነው የምታውቀው ነገር? ቆይ አትምታኛ እንዴ።
ቆይ ልንገርህ። እሺ ቆይ ጭራሽ አንተ ሰበይ ነው። እሺ አትምታኝ እነግርሃለሁ። እሺ እንዴ ምንድነው የምታውቀው ነገር? እነግርሃለሁ እኮ። እሺ ቆይ እኮ ምንድነው ንገረኝ። የምታውቀው ነገር ምንድነው? አትምታኝ እንዴ። ምንድነው እኮ ተናገር። እሺ አትምታኝ። ቁጭ በልና ልንገርህ። አልቀመጥም፣ ንገረኝ እዚሁ። እሺ ምንድነው ማወቅ የምፈልገው? እኔ ምንም የማውቀው ነገር የለም። ሲጀመር አወራራችሁ ምንም አልጣመኝም ነበረ። እኔ ምንም የማውቀው ነገር የለም። አቶ ታምራት ማን ነው? ያ ማሴራ የአቶ ታምራት ሴራ ነው? አዎ የእሳቸው ሴራ ነው። እኔ ምንም የማውቀው ነገር የለም። እኔ በገንዘብ ደልሎኝ ነው፣ እኔ ከፍሎኝ ነው። በቃ እኔ ምንም የማውቀው ታሪክ የለም። አይደለሁኝም። እኔ በገንዘብ ከፍሎኝ ነው። በቃ እኔ ምንድነው? ስንት ነው የከፈለ? አሳያለሁ ትራንዛክሽኑን ካላመንክኝ። ተነስ። ተመልካቾቻችን እንግዲህ እንደምታዩት ነው። እኛም ያላሰብነው ወጥመድ ውስጥ ከተውን ነበር። ሆኖም እኛ ባለፈው ካጋጠመን ነገር ተመረንበት ቀድመን እዛ ቦታ ላይ የእኛን ሰዎች ነበር የላክነው። ሲቀጥል እኔ እዛም ቁጭ አድርጌ ሳዋራቸው ምንም አይነዋቸው አላማረኝም ነገር። በጣም ሁለቱም ሲዘላብዱ ነበር፣ የማይሆን ውሸት ሲነግሩ ነበር። ምንም ስላልጣመኝ ነው አቆኝ። እኛም የቀድመን ቦታው ላይ ሰው ይላክ ነው። ሆኖም እንዳሰብነው ሆኖ አግኝተናል። ያ ውሻም ታምራትም እስኪ ቤቱ እንሄዳለን። እስኮ የሚቀመጥ አይመስለኝም የምንይዘው ይሆናል። እንግዲህ ያው የተዘጋጀልን ወጥመድ የነበረው እዛ ኃይል አደራጅተው እኛን ከዚህ ኬዝ ለማውጣት ነበረ። ሆኖም አሁን የሉል ጓደኛ ነኝ ሲል የነበረውም የእሱ ጓደኛ እንዳልነበረ በብር እንዳታለለው እና ሉል የትም እንዳለ ሉል የተባለው ሰውም እንደማያውቅ ነው አሁን ያወቅነው ነገርኛ። ሆኖም ሀገር የማይመስል ነገር ነው እየሰማን የነበረው። ቦታው ላይ ሆነ ሀገር ውሸት ነበር ሲነግሩ ነው የነበረው። ማለት ከአወራራቸው ያስታውቅ ነበረ። በጣም ሲቀባጠር ነበረ ልጁ በጣም። እኔም እዛ ከእናቱና እዚህ ከሱ ጋር የሰሙት ነገር አንድ ሊሆንልኝ አልቻለም ነበረ። ሆኖም ወጥመድ ውስጥ አልገባንላቸውም። እዛም የሄዱት ኃይሎች እንደነገሩን ከሆነ ቦታው ላይ ተደራጅተው እየጠበቁ ነበር እኛን ከዚህ ኬስ ለማስወጣት ማለት ነው። ስለዚህ አቶ ታምራት ምን ያህል መጥፎ ሰው እንደሆነ እያየን ነው። አሁን ሙሉ ለሙሉ መረጃዎች እንደማይመለክቱ ከሆነ የእሷንም ገዳይ የእሷንም ንብረት የወሰደው አቶ ታምራት ነው ብዬ ማስበው። ይህን ኬዝ በደንብ አደራጅተን አጥንተን እንይዘዋለን። አቶ ታምራትንም የምንይዘው ይሆናል። ተከታተሉ።